የሚታይ ደረጃ ለትግራዩ እንቅስቃሴ ዝግጅት እያደረገ ነው የሚል ምንም አይነት ማሳያ አልነበረም ለሌላው። እነ ጀነራል አሳምነው ጽጌ ደግሞ ከኦሮሚያ ያለውንም ከውስጥ ያለውንም ችግር ከትግራይ ያለውንም ችግር ለመከላከል የሚያስችል ዝግጅት ማድረግ እንዳለባቸው ሚሻ ዳምጤ ከሞተበት ቀን ወይም አዲስ አበባ 4 ኪሎ ላይ ከበደ የሚባል ሰውዬ ከተገደለበት ቀን የሚለይ ነገር ልዩ ኃይል አደገኛ እንደሆነና ክልሉን እንደጎዳ የሚያደርግ ቤንዚል ጨምሮበት ነበር። ያ ኮንዲሽን እነ ጀነራል አሳምነውን ወደ ሌላ ኮንዲሽን ሰዷቸዋል። ግን እዚህ ካለው የተለየ እንትን ያየሁት አዲስ ያለው ሁለት ልቦናዬ እኔ የሚያሳየኝን ነገር ልንገራችሁና ከዛ የመጨረሻ ዙር ለእናንተ ሰጣለሁ። አሁን ለሁለቱም ፌርነስ አሁን ይሄን በዚህ ጉዳይ ላይ እንድትሄዱበት ማለት ነው። በጌታ ፍቅር ሳሳስባችሁ በደንብ ስሙኝ። እኔ እንደ አንድ ግለሰብ ልቦና ያሳየኝን ነው የምናገረው። የመጀመሪያው አሳምነው ጽጌ ቢሳካለት እኔ አሁን ከንግግሮቹ ከሰውየው ስነ ልቦና በመነሳት ዝም ብዬ ስገምት ሊመጣ የተዘጋጀው ነገር አስቀድሞ የገባው ሰው ይመስለኛል። በተለይ አንዳንድ ይሄ ልዩ ኃይል ሲያደራጅ በብዛት ሲያሰለጥን ምናምን እስካይ ከ500 ዓመት ቁጥሩን እናንተ አግዙኝ የተለየ አደጋ ሊመጣ ነው ምናምን የሚለው ንግግር ነብይ መሆንን ይጠይቃል። ወይም ደግሞ ትክክል ያልሆነ ነገር እንደሆነ የገባው ነገር ያለ ይመስለኛል። ይሄ ሐሳቡ ግን ከባዕዴን ሰዎች ጋር መናበብ የጎደለው ይመስለኛል። ምስጋና ለበጥባጭ ፖለቲከኞች ይግባና እንደምታውቁት አማራ ፖለቲካ ውስጥ ባዕዴንን መሳደብ ማሳደድ ጎበዝ ብሔርተኛ ያሰኛል። አንዳንዴ በአዴን አሁን ዝም ብሎ ትላንት አሁን ፖለቲካ መተንተን የጀመረው ሰውዬ ጥሩ የአማራ ብሔርተኛ ለመባል በአዴን ላይ የሚያሳርፈው ዱላ ነው ለሱ የአማራ ብሔርተኛው የአማራ ፖለቲከኛ የሚያሰኘው የኔ እይታ ነው። አንዳንድ ጊዜ በአዴን ሊጠቅምህ የሚችልበት ፓርት እንዳለ ማወቅን በጭላንጭሉ ማየት ይጠይቃል። አጮልቀህ የምታየው ነገር አለ። አንዳንዴ በባዕዴን በኩል የምደርስበት ነገር ካለ ባዕዴንን ማጥፋት ላይኖርበት ይችላል። በፖለቲካ አደይ እንደው ዘዴ መድረስ የምትፈልገውበት ቦታ ባዕዴንን እየነቃቀልክ እየተካ ኢንፊልትሬት አድርገህ ገብተህ ምናምን ኢንድ ሪዘልት ጠንካራ መሆን ነው አይደል? አብዛኞቻችሁ እንደዛ አይደለም የምታስቡት። አብዛኞቻችሁ ፍጨው ቁላው እጨደው ነው ባዕዴን ነው ጨርሰው በሰገጤ ፖለቲካ አምሶሪ ለቃሉ አጠቃቀም ግን የተደፈቃችሁ ናችሁ። ለምሳሌ ኦህዴድን ብታይ ኦህዴድን አጥፋው አይሉም ብዙ ጊዜ የኦሮሞ ፖለቲከኞች ኦህዴድ እንደበደላቸው ያውቃሉ። በተናጠል የኦሮሞ ልጅ ብትጠይቀው እንዴ ለነበረው ነገር እንዲህ ለማሰብ በጣም ስማርት መሆን አለበት። ወይም ደግሞ በጣም ብዙ አማራዎች እንዲያስባሉ ግን ቢናገሩ ከመንጋው ይባረራሉ። ማን አባቱ ደፍሮ እንደዚህ አይነት ነገር ይናገራል? ከመንጋው ትባረራለህ እኮ። የማንም የመንጋ ስብስብ አባል ስላልሆንኩ ነፃነት ስላለኝ ነፃነቴን ተጠቅሜ ናገረው። ከአናሳ ብሔር የወጣው ልጅ ነኝ። ሰው ነፃነት አለኝ። አንድ የኦሮሞ ፖለቲከኛ አሁን የኦሮሞ ፖለቲከኛ አድጓል ሲባል በኦህዴድ በኩል ሄደ 4 ኪሎ ከገባ አስሎንጋስ መግባቱ ነው። ሌላው ቤት በአንዴ አታፈርስም። እየነቃቀልክ ምናምን 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 ነው። ትግራዋይ ጋር ሄደ ቲፒኤልኤፍ ላጥፋ ብትለው አብዛኛው ትግራዋይ አብዛኛው የቲፒኤልኤፍ ደጋፊ የሚመልስልን ታውቃለህ። መለማመጃ ነው የአማራ ፖለቲካ። በቃ መለማመጃ ነው። ዝም ብለህ አሁን ስታልፍ
ብአዴን አጥፉት ካልክ ና ገባ የኛ ነው ይሏል። በቃ ግደላቸው ካልክ በቃ ምንሁን በቃ ቺ እንደማለፍ ያውቃለት። ይሄ ኮንሲኩዌንስ አለው። ስለዚህ ጀነራል አሳምነው ጽጌ በወቅቱ ይናገር የነበረውን ንግግር ከብአዴን ሰዎች ጋር የማቀናጀት ስራ የሚሰሩ ሰዎች የሉም። ኢንስቴድ አሳምነው ጽጌን ግሎሪፋይ ያደረጋችሁት በተለይ ፌስቡክ ላይ የነበራችሁ ሰዎች ሌሎችን በስድብ በትችት አጠፋችኋቸው። አሳምነውን ብቻ ጀግና አደረጋችሁ። በሁለቱ መሃል ዲቪዥን ፈጠራችሁ፣ ክፍፍል፣ አደገኛ ክፍፍል። በወቅቱ ፌስቡክ ላይ የነበራችሁ ሰዎች የሚጻፈውን በደንብ የምታደምጡ ታነቡ የነበራችሁ ሰዎች ዝም ብሎ ሲንግል ዲጂት አይኪው ካለ የሆነ ችግር ሊፈጠር እንደሚችል መገመት ማይችል ሰው አለ ብዬ አላስብም። የነበረው ድባብ አስፈሪ ነበር። እንካ ሰላምታው እኔ እንደውም በደንብ አደምጣቸው ነበር። አገኘሁ ተሻገር የሚናገረውን እናምባቸው አሜሪካ መጥተው ህዝቡ የሚነሳባቸው ጥያቄ ጀነራል አሳምነውን እንትን ማለት ከዛ በእነሱ መካከል ሌሎቹን የብአዴን እንትኖች አታላይ ምንጣፍ ጎታች ምናምን የተለመደ ትንታኔ ምናምን አሳምነው ብቻ እንደዚህ ጥሩ ንግግሩ እኮ ይገባኛል። ግን ሁሉም ንግግር በዛ መንገድ ስለተነገረ ሀሳብ ላይ ትደርሳለህ ማለት አረ ፖይንቴ ምንድን ነው? አሳምነው ጽጌ ቲፒኤልኤፍ ያሰረው ነው ወይ ኢህአዴግ ያሰረው ሰው ነው። ከዛ ከወጣ በኋላ በተለይ የኢትዮጵያን ፖለቲካ በቅርበት የምታውቁ ሰዎች አብይ ወደ ስልጣን ሲመጣ ሰላማዊ የሆነ የስልጣን ዝውውር ነው ብሎ የሚያስብ ሰው ምስኪን ነው። ቶክስ ሊኖር እንደሚችል ይገምታል። ትንሽ ፖለቲከኛ ከሆነ ጦርነት ይኖራል። ምክንያቱም ቲፒኤልኤፍ አብይ አህመድን ሲያመጣው ኃይለማርያም ይሆንልኛል ብሎ ነው ያሰበው። አብይ አህመድ ኃይለማርያም አይደለሁም ብሏል ሲንስ ዴይ ዋን። ኃይለማርያም ካልሆነ ደግሞ ወይ በጉልበት ያባረዋል ወይ አብይ ደግሞ በብልጣብልጥነት የሚጠቀመውን ተጠቅሞ ያሽመደምዳቸዋል። ቲፒኤልኤፍ ግን እጅ ነው አጣምሮ ምናምን አጨብጨው የሚቀመጥ አይደለም። ተዋግተ 17 ዓመት ተዋግቼ ስልጣን የሰጠው ወይም ስልጣን አምጥቻለሁ ተዋግተ ውሰድ የሚሉ ንግግሮችን ትሰሙ ከነበረ እንዲሁ ዝም ብሎ አጨብጨው ይሰጣል ብለህ ካሰብክ አይሆንም። ማይሆን ነገር ነው። ቶክስ ውጊያ፣ ድብድብ ሊኖር እንደሚችል ለማንም ግልጽ ነው። በዚህ መሃል አሳምነው ልዩ ኃይል በጣም በብዛት ያሰለጥን ነበር። አሁን ይህን ሳይ አሳምነው ገብቶታል። ሊፈጠር እያንዣበበ ያለው ነገር ገብቶታል ብዬ አስባለሁ። አሁን በአሳምነው ችግር የሆነበት ነገር ምንድን ነው? የእናንተ ትንታኔ የዲያስፖራው አሳምነውን ከባዴን ሰዎች ነጠለው። ውዝን በእነሱ መካከል ቶክሲክ ሆናችሁና ከፋፈላችኋቸው። ስለዚህ የአሳምነው የሚያሰለጥነውም ልዩ ኃይል ምን አይነት ልዩ ኃይል ሊሆን እንደሚችል ስለማይታወቅ በሌሎች ዘንድ ጥርጣሬ ፈጠረ። የናገኘው ተሻገር ምናምን ከዛ ይመጣ ነው። የናገኘው ተሻገር እነ ኦህዴዶች ቢጠራጠሩ ቲፒኤልኤፍ ለምሳሌ ቢጠራጠር ወይ ደኢህዴን ቢጠራጠር፣ ምክንያቱም አሳምነው ምን አይነት ጦር እየገነባ እንደሆነ አይታወቅም። ዛት ሰዋይ እኛ በጀት እንመድባለን፣ በጀቱ ለልዩ ኃይል ይሄዳል የሚል ትንታኔ የሰማችሁት። ያ ማለት ልዩ ኃይሉን ትበተናለህ ማለት ነው። ልዩ ኃይሉን ለመበተን አሳምነው ጽጌ ከባዴኖች ድጋፍ ካላገኘ፣ ምክንያቱም ኦልሬዲ ከባዴኖች ጋር ያለውን ድልድይ ወይም ደግሞ መስመር በጥሳቸዋል ፖለቲከኞች። ሰውየው ብቻውን ይሆናል ማለት ነው። ስለዚህ ምናልባት ላነሳ የምችለው ነገር ምንድን ነው? ለአሳምነው ፌርነስ እርስ በርሳቸው እንዲመታቱ እየተቀመረ ሴራ ሊኖር ይችላል ብዬ አስባለሁ። ማን ነው የሚቀምረው? ይሄ በፓርቲዎች መካከል ነው። ወደ ህዝብ አታወርዱት። ከዛ ባሻገር ለነዛም ደግሞ ፌርነስ፣ ለምሳሌ እናንተ አስገደላችሁ የምትሉት ብልጽግናዎችን ሊሆን ይችላል። አሁን መመለስ ያለባችሁ 100% ብልጽግና ነው ያስመታው ደግሞ እንዳይባል፣ ብልጽግናዎች በሌሉበት ቦታ ላይ በተለይ ዲያስፖራ ፖለቲከኞች ልክ አሁን ዘመነ ካሴ የሚናገረው ሁኔታ እኮ ነው የተፈጠረው። በዛን ጊዜ የነበረ ዘመነ ካሴ ምንድን ያለው?
እንዴት መተኮስ እንዳለ በተለይ ዲያስፖራዎች አለቅጥ ነው የምትገቡት። ጣጣ በቃ እንዴት መተኮስ እንዳለባቸው ትናገራላችሁ። ቤት ቆረጣ መግባት እንዳለባችሁ ታውቃላችሁ፣ ትናገራላችሁ። እናንተ መስመር የላችሁ። 5 ብርም 6 ብርም ልከ ማዘዝ ትፈልጋለህ። ለዛ ነው ዘመነ ካሴ ወጥቶ ምንድን ነው የተናገረው? የጋዜጠኛ ከሆን ጋዜጠኛ ሁን፣ አድቮኬሲ ምሰራ ከሆን አድቮኬሲ ስራ። ጫካ ያለ ነው እኛ ነን። እንዴት መተኮስ እንዳለብኝ እባክህ አትንገረኝ ብሎ እስከ መጮህ ደርሷል። ዛሬ ዘመነ ካሴ ላይ እንደውም የሆነ ሰዓት ላይ ፌስቡክ እና ሶሻል ሚዲያ በሌለበት ዘመን ላይ የነበሩ አባቶቻችን ምንኛ ታድለው ነበር የሚል ትንታኔ ተናግሮ ነበር። እኛ እኮ ያለነው በፌስቡክ እና በዚህ በሶሻል ሚዲያ ዘመን ነው። ለዘመነ የሶሻል ሚዲያ እንደዚህ ቀውስ ካደረገው ለአብይም ይሰራል ይሄ ነገር። በሶሻል ሚዲያ ዘመን ላይ ያልነበሩ መሪዎቻችን በሶሻል ሚዲያ ካሉ ጋር አንዳንዴ ማነጻጸርም ተገቢ አይደለም። በወቅቱ የባዴን ሰዎች የሶሻል ሚዲያው ማዕበል ከፋፍሏቸዋል። ስለዚህ በተለይ ፌስቡክ ላይ ይጻፍ የነበረው ነገር ራሱ ሊዲንግ ነው። ወዴት ሊሄዱ እንደሚችሉ የብልጽግና ሰዎች ራሳቸው ባይገቡም ፖለቲከኞች፣ በተለይ ከዲያስፖራ ያሉ ፖለቲከኞች ጣልቃ ገብነት አንደኛውን አጀግኖ አንደኛውን የማሳነሱ ነገር ምናልባት የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ኃላፊ ማን ሰጥዬ እሱ እንደተናገረው አሳምነው ሳልቀደም ልቅደም የሚል እርምጃ ወስዶ ሊሆን ይችላል። እኔ አሁን በዚህ መሀል ነው ያለው። በዚህ መሀል ሊያሳምን የሚችል ትንታኔ ካለ እየተጠያየቅን ነገም ከነገ ወዲያም የምናወራው ነው። ለሁለታችሁም ፌርነስ እኔ የሚታየኝ ይሄ ነው። እናንተ የምትሉትን እንሰማለን። ይሄ የመጨረሻው ዙር ነው። ዩቲዩብ ላይ ያላችሁ፣ ፌስቡክ ላይ ያላችሁ ከልብ ነው ማመሰግነው። የመጨረሻ 5 ደቂቃ ከተስፋ ማርያም ጀምራለሁ። ከዛ አዲስ ታይምስ፣ ከዛ ዳንኤል፣ ከዛ ተስፋ ማርያም ከተስፋ ማርያም በኋላ አዲስ ታይምስ ወይስ እንደሰምተራቸው ነው? ኦኬ። ተስፋ ማርያም፣ አዲስ ታይምስ፣ ዳንኤል፣ ተምር ነው። ተስፋ ማርያም፣ ተምር እንደዚህ ናችሁ የነበራችሁት። ቆይ እሺ። ተስፋ ማርያም፣ ቴምር፣ ዳንኤል፣ አዲስ ታይምስ 5 ደቂቃ አላችሁ። በተነሳው ጉዳይ ላይ የመሰላችሁን የመናገር ነፃነት አላችሁ። ሜዳውን ፈረሱም ይኸው ወንድሞቼ። ማይክል አስጋ እድል ሰጠኛል። አሁን ልቀጥል። እንትን አሁን ያልከውን ዋናው ፖይንት አሳምነው ጀኔራል አሳምነው ጽጌ በሰዓቱ የነበረውን ኮንዲሽን በስጋት የሚያይበት ደግሞ በሰዓቱ እኮ ተጨባጭ የሆኑ ብዙ ችግሮች ነበሩ። አማራ ህዝብ ላይ በተለያዩ ቦታዎች ጭፍጨፋዎች ነበሩ። ኢቭን ኢፍ የቅማንት ማህበረሰብ ማንነት ጥያቄ ራሱ ከሌሎች ጥያቄዎች በተለየ ኮንዲሽን በዛ ሰዓት እንዲንቀሳቀስም ቮት እስከመደረግም እንዲሄድ የተደረገበት መንገድ በጣም ፈታኝ ኮንዲሽን ፈጥሮ ነበር። በክልሉ ዘግናኝ ጭፍጨፋዎች እንዲካሄዱ ተደርጎበታል ያን እንቅስቃሴ። ከዛ ላይ እና አብይ ጣልቃ ገብነት ነበረ። በተለየ ኮንዲሽን የአማራ ክልል ልዩ ኃይል የሚያሰለጥንበትን ሂደት ይተቹ ነበር እና የፖለቲካ ሽኩቻው አደገኛ ነበር። በቲፒኤልኤፍ በኩል የነበረው ዝግጅት አለ። ፌዴራል መንግስቱ ደግሞ የራሱን በውስጥ ይዘጋጅ እንጂ በሚታይ ደረጃ ለትግራዩ እንቅስቃሴ ዝግጅት እያደረገ ነው የሚል ምንም አይነት ማሳያ አልነበረም ለሌላው። እነ ጀነራል አሳምነው ጽጌ ደግሞ ከኦሮሚያ ያለውንም ከውስጥ ያለውንም ችግር ከትግራይ ያለውንም ችግር ለመከላከል የሚያስችል ዝግጅት ማድረግ እንዳለባቸው ይሰማቸዋል። ዝግጅትም እያደረገ ነበረ ጀነራል አሳምነው። በዛ ልክ በደንብ ጦር እያሰለጠነ ነበር። እንዳልከው ግን ቀደም ምንድነው ከፖለቲካ አመራሩ ጋር የመናበብና የመስማማት ነገር መፍጠር አልተቻለም። እንዲያውም በበለጠ ኮንዲሽን የመከፋፈል ስራ ይሰራ ነበር። ቅድም ዳኒ ያለው ነገር አለ። ይሄ ጎጠኛው አስተሳሰብ ያላቸው አስራትም ውስጥ ገብተው ብዙ ችግር የፈጠሩት ኋላም 2013 ምርጫ ላይ አሻራቸው የታየው የጎጠኝነት አስተሳሰብ ያለባቸው ሰዎች እዛ ውስጥ ገብተው የሰሩት ስራ አለ እና በዚህ ውስጥ የመከፋፈል ስራ ተሰርቷል በግልጽ በሚታይ ደረጃ። ጀነራል አሳምነው ጽጌ እነ ዶክተር አምባቸው የሚሄዱበት ኮንዲሽን አልተስማሙ። ምንም ግልጽና ግልጽ ነው። በግልጽ ልዩነት ነበራቸው። እነ ዶክተር አምባቸው በፌደራል መንግስቱ አብዛኛው ህዝብም ነበረው፣ እነሱ ብቻ አይደለም፣ ትረስት ነበራቸው። ጤናማ ስራ ይሰራል፣ ለውጥ ያመጣል የሚል ትረስት ነበራቸው እና ፌደራል መንግስቱ የሚሄድበትን አካሄድ ተከትሎ መሄድ ይፈልጉ ነበር። እነ አሳምነው ጽጌ ደግሞ ያን አላሳመናቸው።
ከዛም ቅድም ያልኩ ይሄ አማራና የኦሮሚያን ህዝብ የማስማማት ስራ ተብሎ የተሄደው ነገር የማይነካ በሰዓቱ አወዛጋቢ የነበረው ጉዳይን ተች አደረገ። ያን ጉዳይ አባባሰው። ህዝቡ ላይ ምን ተፈጠረ? እነ ዶክተር አምባቸው በቃ በአዴን ናቸው ክደውናል፣ ስለዚህ እነ ጀነራል አሳምነው ጽጌ ይምሩና የሚል ሙቭመንት ተፈጠረ በግልጽ በአደባባይ። ያን ሙቭመንት የፈጠረው ቀውስ አለ። ያ ቀውስ ያመጣው ውጤት ነው። ይሄ ምንም ጥያቄ የለውም። መንግስት ቁማር በልተናቸዋል፣ ቅድም ቴምር ያለችዋል ቁማር በልተናቸዋል፣ እንደዚህ ሌሎችም እንቅስቃሴዎች በትክክል ጨምሮበታል ቤንዚን እዛ ጉዳይ ላይ። ያንን መንግስት ማድረግ የነበረበት ነፃ ለመሆን ምን ነበረ በሰዓቱ? ያ ጉዳይ በግልጽ በአደባባይ የሚታይ ምልክት ነበር። ያን ለማስቀረት ለመከላከል እንቅስቃሴ ቢያደርግ ነበር ትክክል የሚሆነው። ሁለቱን አካላት ሰብስቦ የማስማማት ስራ ቢሰራ፣ ችግሩን ለማስወገድ ስራ ቢሰራ ትክክለኛ መንግስት ነፃ ነው ልትለው ትችል ነበር። ግን ችግሩን የሚያባብስ ስራ ይሰራ ነበር በተለያየ ኮንዲሽን። የሚሰለጥነው ልዩ ኃይል አደገኛ እንደሆነና ክልሉን እንደጎዳ የሚያደርግ ቤንዚን ጨምሮበት ነበር። ያ ኮንዲሽን እነ ጀነራል አሳምነውን ወደ ሌላ ኮንዲሽን ሰዷቸዋል። ግን እዚህ ካለው የተለየ እንትን ያየሁት አዲስ ያለው የጀነራል አሳምነው ነው ሐዘናችን። እኔ በግሌ ሁለቱም ቢኖሩ በጣም ጥሩ ነበር። ሁለቱም ጠንካራ ነገር ነበራቸው። እነ ዶክተር አምባቸው እነ ጀነራል አሳምነው ጽጌ ቢኖሩ አሁን ምን ይከሰት ነበር? ኑሮ ብናየው ነበር። ምናልባት እንደ ጀነራል ተፈራ ማሞ ሊሆኑ ይችላሉ፣ ወይ እንደነገዱ አንዳርጋቸው ሊሆኑ ይችላሉ፣ ወይ ዮሐንስ ቦያለውን አካሄድ ሊከተሉ ይችላሉ። ካልሆነም ደግሞ እንደናገኘው ሆኖ ሊቀጥሉ ይችላሉ። ያንን አሁን ላይ መገመት አንችልም። በሰዓቱ በነበረው ኮንዲሽን ግን ሁለቱም ጠንካራ በሆነ ኮንዲሽን ለህዝቡ እየሰሩ ነበር። ቴምር እንዳለችው እንደዛ አምባቸው እንትን ጀነራል አሳምነው ጽጌ አላደረገም ላልሽው ግን ኦኬ፣ አንድ በጥያቄ ለደምደመው። እሺ ማን ነው ያደረገው? በየትኛውም ኮንዲሽን እኔ እስካሁን ድረስ እነ ጀነራል ተፈራ ማሞ ጀምሮ ነፃ ናቸው። አሁን እውነቱን ለመናገር ማን ይከለክላቸዋል? እነ ዮሐንስ ቦያለው ብዙ ጉዳይ ላይ ተቃውመዋል። ያንን እውነት መንግስት ነው ያደረገው ለማለት ማን ይከለክላቸዋል? ሌሎችም የተለያዩ ኃይሎች ነበሩ ያንን ጉዳይ ማስረዳት የሚችሉ። እስካሁን ድረስ መንግስት እንዳደረገው የሚያሳይ አንድም መረጃና ማስረጃ ወይም ደግሞ አካሄዱን የሚጠቅስ አንድም አካል አላውቅም። እስኪ ያን አካል ካለሽ እኔ ባይሆን ደስታዬ ነው። በጀነራል አሳምነው ጽጌ ባይትላከክ ደስታዬ ነው። ያንን የሚያሳይ አካሄድ ካለሽ እሱን አስረጅንና እኛም አክሴፕት እናድርግ። ሁለቱም ወንድሞቻችን መሪዎቻችን ናቸው። በደንብ ነው የምደግፋቸው፣ በደንብ ነው የምስማማባቸው። ቴንኪው ቴዲ የድሩን ስለሰጠኝ። ቴንኪው ተስፋ ማርያም። በጣም የሚገርም ፖለቲካዊ ቋንቋን ሀሳብ የምታደራጀው በጣም ቴንኪው፣ ከልብ አመሰግናለሁ። ቴምር ወደ አንቺ ልምጣ። እሺ ቴዲ፣ ተስፋ ማርያም ለጠየቀኝ ጥያቄ አሁን ብዙ ጊዜ ጀነራል ተፈራ ማሞ ተናግረዋል ምናምን ነው የምትሉትና ጀነራል ተፈራ ማሞ ገድለዋል ብሎ አልተናገረም እኮ። ሲቀጥል ደግሞ ጀነራል ተፈራ ማሞ በሰዓቱ እስር ቤት ነበር። ከእስር ቤት ወጥቶ እያስፈራሩት ነው። መንግስት ጋር ነው ያለው አይደል እንዴ? ትገደላለህም ተብሎ ነበር። እኔ ይሄንን መረጃ በስነ ስርዓት ነው የተነገረኝ። እንደሚገደሉሉ ይነገረው ነበር እንዳሳምነው ጽጌ። ስለዚህ እኔ ጀነራል ተፈራ ማሞ አሁን ለምን ይሄን ጉዳይ አንስቶ አላወራም? ያንን ጊዜ አሁን ትግል ላይ ነው ያለው። ወደፊት አማራ ሲያሸንፍ እያንዳንዱ ነገር በመረጃ በደንብ የአማራውም ህዝብ ማወቅ ስላለበት፣ ምክንያቱም አሁን ብዙ ነገሮች እዚህ ላይ ያው ተስፋ ማርያምም ዳንኤል ማንም ቢሆን በግምት ነው እያወራ ያለው። ስለዚህ እዛ ጋር ቁጭ ብሎ ወይም የቪዲዮ ወይም የተለየ ጸብ ስለሆኑ ብቻ የሆነ አለመግባባት ስላለ ብቻ አሳምነው ጽጌ አድርጎታል። አለመግባባቱን የፈጠረው ግን ማን ነው? ለምን ፈጠረው? ይሄን ነገር እንዳይግባቡ ያደረገው ምን አስቦ ነው? ምን ድራማ ሊሰራ አስቦ ነው አብይ አህመድ ምናምን ብላችሁ ግን ማሰብ አትፈልጉም። እሱን አሳምነው ጽጌን እኮ ያዙት ይላቸው ነበር። ደሴ ከተማ ሄዶ ምንድነው ያለው? የምንሰጣችሁን ባጀት የሚሊሻ ማሰልጠኛ ሆኗል ብሎ ነው የተናገረው አብይ አህመድ። ስለዚህ አማራ እየተደራጀ ስለሆነ ማን ነው እያደራጀ ስለሆነ አሳምነው ጽጌ ይሄ ነገር በምን አድርጌ እንዴት አድርጌ አጣልቼ እነዚህን እና ማን ነው እነ አምባቸውም የአማራን ጥቅም አሳልፈው እንደማይሰጡት ያውቃል። ስለዚህ እነዚህን በምን እኔ ቅድም ተናግሬያለሁ። እንዳሁን አይነቶቹ መሪ
አገልጋይ ወደ ቀኝ ሂዱ ሲላቸው ወደ ቀኝ፣ ወደ ግራ ሲሉ ወደ ግራ ሂዱ ሲላቸው የሚሄዱ አይነቶችን ለማምጣት ከታች እነዚህን ከላይ ያሉ አመራሮች ማጥፋት ነበረበት። አጥፍቷቸዋል። አለቀ። ይሄ አብይ አህመድ ያደረገው ነገር ነው። ቅድም ምን አለ አንዱ በስልክ የገባው ተደጋጋሚ እኔን ነበር ሲጠቅስ የነበረው ሰዓረ መኮንን የተገደለው አለ እነ ትግራይ ላይ ሄደው ዘመቻ የሆነ እንትን ለመክፈት ሲፈልጉ ስለነበር እዛ ጋር ፊታቸው ስለሚቆምባቸው እነሱ አብይ አህመድ አጠቃላይ እሱ የሚፈልጋቸውን ፊት ለፊት የኦሮሞ ተወላጅ አሁን ያለው የብልጽግና እንትኖችን ወደ ፊት ለፊት ለማምጣት ምሳሌ ይሄንን ማነው ብርሃኑ ጁላን ለማምጣት ግዴታ ሰዓረ መወገድ ነበረበት። አስወግዶታል። የራሱን የሚፈልጋቸውን ኃይሎች ወደ ፊት ለፊት እሱ የሚፈልጋቸው ቦታ ላይ ቁጭ ለማድረግ አማራ ክልልም ምን አይነት ሰዎችን ማስቀመጥ እንዳለበት ሂሳቡን ሰርቷል። መከላከያም ላይ ማንን ማስቀመጥ እንዳለበት ሂሳቡን ሰርቷል። መወገድ ያለባቸውን አማራ ክልል ላይ ሄዶ አስወገደ። እንትን ላይ ደግሞ ከመከላከያ ላይ ደግሞ ማንን ማስወገድ እንዳለበት ያውቃል፣ አስወገደ። ያንን ነው ያደረገው። እና ደግሞ ቅድም ቴምር ዝም ብላ ምንም መረጃ የሌለ ነገር ምናምን ነገር ታወራለች። እኔ አማራ ነኝ። ያሳምነው ልጅ ባሳምነው ዙሪያ ያሉ በጣም ብዙዎች ይነግሩኛል አሳምነውን እያንዳንዱን እንቅስቃሴዎች እያንዳንዳችሁ ውስጥ ከትግራይ እስከ ፌደራል ፖሊስ እስከ ኦሮሚያ ክልል አማራ ክልል ማነው ኦሮሚያ ክልል ላይ አሁን ከኦሮሞ ውጭ ሌላ ብሔር እንዳይኖርበት የማድረግ ሴራዎች ይሰሩ ነበር። በስብሰባቸው በተደጋጋሚ ይነሳ ነበር። እሱ ደግሞ እሱ አስርጎ ያስገባቸው የራሱ ሰው ነበረው አሳምነው ጽጌ። ከዛ አንፃር አሁን እንደ መተንበይ ምናምን አይደለም የሚነገሩ በኦሮሞኛ የሚነገሩ የተለያዩ ስብሰባዎች የኦሮሞ ብልጽግናዎች ማለት ነው። ህዝብ እያልኩኝ አይደለም። የኦሮሞ ብልጽግናዎች እነ ሽመልስ አብዲሳ አሁን ኦሮሚያን ከሌላ ብሔር የማጽዳት ከአማራ የማጽዳት ስራዎች እቅዶች እንደነበራቸው እቅዶች እንደነበራቸው በስብሰባቸው ጭምር ይነገር ነበር። አሁን አንዴ በእምነት አንዴ በዘሩ እያደረጋችሁ እያጸዳችሁት ያላችሁትን አማራ እንደምታጸዱ አማራ ዙሪያውን እንደተከበበ እንደሚገደል አማራ እንደሚጨፈጨፍ አሁን ያለው እንደሚፈጸም ከራሳችሁ ውስጥ የራሱን ሰዎች አስቀምጦ ከፌደራል መንግስቱ ጭምር ይሰማ ነበር የሚነገሩ ነገሮች። እንዛሷ እየመጣ የሚናገረው ጠንቋይ አይደለም። ታወሩ ነበር በኦሮሞኛ ቋንቋ እና አብይ አህመድ እነ ሽመልስ አብዲሳ ኃይሎች ይወራ ነበር። ኦሮሚያ ክልልን ከሌላ ብሔር የጸዳች የማድረግ ያ እኮ ነው የተፈጸመው። አንዴ በቤተ ክርስቲያን ትገላላችሁ፣ አንዴ በአማራነት ትገላላችሁ። ያጸዳችሁ ያላችሁት በዛ መልኩ ነው አማራን። ስለዚህ የተፈጸመ ያለው ይሄ ነው። ግን አሳምነው ጽጌ እሱ እፍ ብሎ ነፍስ ዘርቶበት የሄደው ትግል አሁንም አማራን ነፃ ያወጣል። አማራ ነፃ ሲወጣ አሳምነው ጽጌ በደንብ ይዘከራል። ለይን ነው ማለት የምፈልገው። ቴንክ ዩ ዳንኤል። እሺ በነገራችን ላይ ብዙ ሰው እንደው ምናልባት እንደ መረጃም ከሆናችሁ አሳምነው እጅግ በጣም 1974 እጅግ ከፍተኛ ውጤት ይመጣላቸዋል ተብሎ ይጠበቁ ከነበሩ ተማሪዎች ውስጥ የነበረ ጂኒየስ ተማሪ ነው የነበረው። ግን በሰዓቱ አልመጣለትም። ለዛ ነው ቲታይ መምህር ሆነው። እሱ ጋር አብረው ከነበሩት ባቾች አንድ ፕሮፌሰር አሁን አንተ ካናዳ ይኖራል ስሙ መጥቀስ ስላልፈለኩ ነው። ሌላዋ ደግሞ የቅንጅት አመራር ከነበረች ዶክተር ሙሉ ዓለም ታረቀኝ ስዊድን የምትኖረው የሱ ባቾች ናቸው። እሱ በጣም ጂኒየስ ተማሪ ነው። እንደው ዝም ብሎ ወታደር ስለሆነ ብቻ እንደንትን ፉል አድርጎ ማየት ተገቢና ትክክል አይደለም። ነገሮችን አናላይዝ ያደርጋል። በጣም ባክግራውንዱ ጥሩ ነው፣ የኤዱኬሽን ባክግራውንዱ። ከዛ በመቀጠል አሁንም ወደ ግራ ወደ ቀኝ ብአዴንን እየጠሉ አሳምነውን በልዩ ሁኔታ ማድነቅ አይገባኝም። I'm sorry to say this. He was ብአዴን as well. ኢሂደንም ካስፈለገ ታጋይ እያለ ኢሂደን ነበረ። ከዛ ክፍለ ህዝብ ነበረ። ከዛ የላሊበላ አስተዳዳሪ የቡግና ወረዳ አስተዳዳሪ ነበረ። ከዛ በኋላ ክልል ገብቶ የብአዴን አባል ነው የነበረው። ኢትዮ ኤርትራ ጦርነት ሲመጣ በክልል ደረጃ ያሉ ሰዎች የኮሎኔልነት ማዕረግ ተሰጥቷቸው ጀስት ኢትዮ ኤርትራ ጦርነት ጆይን አደረገ። እዛም በነበረበት ሰዓት ላይ ይሄ አሁን እንዳሉት ጀነራሎቻችን
የካድሬ ጀነራል ነው የነበረው። ምን አዲስ ነገር የተለየ ነገር አለ? በኋላም ቢሆን ከእስር ታሰረ። ከእስር ከተፈታ በኋላም በነበረው ጊዜ ውስጥም የአዴፓ ማዕከላዊ ኮሚቴ አባል ነው። ሂዝ ስቲል ብአዴን። አዎ በክልል ውስጥ እሱ የተለየ ነገር የሰራው ነገር የለም። ብአዴን ነው የሰራውንም ለመጥፎውም ለጥሩም ነገር ብአዴን ነው። ሂዝ ፓርት ኦፍ ኢት። ልዩ ኃይል ሰልጥኗል። አዎ በጀት ማን በጀተለት? ብአዴን። ማን አጸደቀለት? ማን ፕሮግራም አወጣለት? ብአዴን። ሂዝ ፓርት ኦፍ ኢት። ይሁን የተለየ ነገር ማሽሞን መሆን እናንተ ማለት አይ ዶንት አንደርስታንድ። 1.5 ቢሊዮን ብር የበጀቱለት አማራ ክልል አይደለም ልዩ ኃይል ሲያሰለጥን የነበረው። ትግራይ ያሰለጥንም ነበር፣ ኦሮሚያ ያሰለጥንም ነበር፣ ሶማሌ ክልል ያሰለጥንም ነበር። ጠቅላይ ሚኒስትሩ የተናገረው ንግግር ደስ ይላይ ስለሆነ ለአማራ ክልል ብቻ ነው የሚሰራው፣ ለሌላው አይሰራም። ከዛም የሚገርመው በነገራችን ላይ 1.5 ቢሊዮን ብር ተበጅቶለት ከዛ የተጠቀመው ኦልሞስት 1.1 ቢሊዮን ብር ተመላሽ ነው የሆነው። ምንም በሚፈለገው ልክ እንትን አለ። አዲስ ነገር ምናልባት ትግራይ ክልል የነበራቸው ተጨማሪ እሱ የተለየ ነገር ያሰለጠነው ደህንነቶች፣ የክልል ደህንነት አልነበረም፣ ትግራይ ብቻ ነው የነበረው። አማራ ክልል ላይ ያሳመነው ከመጣ በኋላ አዲስ የተለየ ነገር የሰለጠነው ደህንነት ነው። ልዩ ኃይል ሁሉም አለው፣ ሁሉም ነበረው። ከዛ ተጨማሪ ደግሞ እሱ ምን አመጣ? ኮማንዶ አመጣ። ያ በተለምዶ ያሳመነው ጦር እየተባለ ይጠራ የነበረው እሱ ያሰለጠናቸው ወይም ደግሞ እሱ እንትን ላመሰራረት ወይም ደግሞ ላመዳደብ ስላልተመቹ ወይ በሚሊሻ አልሆኑ ወይ በልዩ ኃይል አልሆኑ ወይ በአድማ ብተና አልሆኑ ያሳመነው ጦር ይባሉ የነበረው ኮሎኔል አለበል አደራጅና እባክህ እንትን አስገባላቸው ተብሎ በኋላም ለዚህ ሚሽን የዋሉት ያሳመነው ጦር የሚባሉት ኮማንዶዎቹ ናቸው። 120 ምናምኖቹ። አንዳንድ ጊዜ ገዳይና ሟችን እኩል እያወደሱ ትግል የለም። አንዱ ገዳይ ነው፣ አንዱ ሟች ነው እንጂ አት ዘ ሴም ታይም ብአዴን የሆኑ ሰዎች አንዱ ቆንጆ አይሆንም፣ አንዱ የተለየ አይሆንም። መመስገን ካለባቸው ይመሰገናሉ፣ ሁሉም መወቀስ ካለባቸው ሁሉም ይወቀሳሉ። በክልሉ ውስጥ ለመጣው ጥሩ ነገር የሆነ ለሆነ ሰው የተለየ አይሰጥም። ሁሉም ብአዴኖቹ ብአዴን የሆነ ሰው ብአዴን ነው፣ ለኔ ጥሩ የለውም። ከዛ ውጭ ላለ የተለየ ነገር ባደረጋቸው ኦኬ ጥሩ ንግግሮች፣ አነቃቂ የሆኑ ንግግሮች፣ በጣም ስማርት የሆኑ ሂስቶሪካል የሆኑ ንግግሮች ተናግረው፣ አዎ በነዛ ሂደቶች ውስጥ ግን ስተትም ተሰርቷል፣ ብዙ ስተት ተሰርቷል። አት ሴም ታይም አሁን እሱ እንደዛ ድረስ ያደርግን እሱም እኮ ደግሞ ምክንያቱም ከሰኔ 15 ማታ በኋላ እኮ አማራ ክልል አስተዳደር የነበረው ኦልሞስት ምንም ያልታወጀ ግን በሚሊተሪ አስተዳደር ነው የነበረው። መከላከያው ነው የተቆጣጠረው። አሳምነው በህይወት ተይዞ መኖር የሚችልበትን እድል ያሳጣው እና አብይ ናቸው። በህይወት እንዲኖር አልፈለጉም እንጂ በህይወት የመኖር እድል ነበረው። ተይዞ ኦኬ ፍርድ ማግኘት ያለበትን አግኝቶ መኖር የሚችልበት ነበረው። እንዲገደል የተደረገው በትዕዛዝ ነው እንጂ ከዛ ውጭ ባሉ ሁኔታዎች ላይ ይሄንን ተነጋግሮ ይገባኛል። በተለይ ለዚህ ለአማራ ብሔርተኞች ህመም የሚሆንባችሁ አሳምነውን ካልደገፋችሁ መንጋ አታገኙም። ስለዚህ ሳትፈልጉ ትደግፋላችሁ። አት ሴም ታይም ደግሞ እናምባቸውንም ደግሞ አብራችሁ ታዝላችሁ ትሄዳላችሁ። አይሄድም አብሮ። በቃ አንዱን ይዛችሁ አንዱን መተው ነው ያለባችሁ። ምናልባት አንድ አስተያየት የሚኖረኘው በተደጋጋሚ ጊዜ ስለተነሳ በነሳ አረግድያ የራሴን እንትን ልበል። እሺ ደቂቃ አልቋል። እሺ ኦኬ። በነሳ አረግድያ ላይ እኔ የራሴ እንትን ያለኝው ደቂቃ አልቋል። 5 ደቂቃ እንደየሁኔታው ምናልባት ከጨመርኩኝ በዛ ላይ በሁለተኛው ዞር ላይ ትሄዳለህ። ለሁላችሁም ተመሳሳይ ደቂቃ ነው የምሰጣችሁ። አዲስ ታይምስ 5 ደቂቃ አለ። ቴንክ ዩ ዳንኤል። ቴንክ ዩ ቴዲ። እኔ ወንድማችን ዳንኤል ገዳይና ሟች ይላል። አዎ ተገዳድለው ሊሆን ይችላል፣ ግን እኩል አናያቸውም። እኔ አሁን አምባቸው ነፍሱን ይማረው፣ የሞቱት ነፍሳቸውን ይማራቸው። ጀነራል አሳምነው ጽጌ ብአዴን ነበር። አዎ ታሪኩ ብአዴን ነበር። ጀነራል አሳምነው ጽጌ እኮ መለስ ዜናዊ ላይ መፈንቅለ መንግስት ያደረገ እናቱ የወለደችው ጀግና ነው። ዝም ብለህ ብአዴን ብለህ
በትንሽ አንደበት አትግለጽ። ጀግና ነው ጀነራል አሳምነው ጽጌ። ዓላማ ያለው ሰው ነው። ባርነትን የሚጠየፍ ነው። ምን የምታወራው? ከባዴኖች ጋር እኩል ታደርገዋለህ ጀነራል አሳምነው ጽጌ? ለዓላማ አይኖረ ነው። የአማራ ጭቆና ይቆጨው የነበረ ኢትዮጵያ ውስጥ የነበረው ብሔር የበላይነት ይቆጨው የነበረ ጀግና ነው። አደራጅቶ ሲታገል የነበረ ነው እኮ መከላከያ ውስጥ። በ97 ወያኔዎች የምርጫው ማጭበርበራቸው ትክክል አይደለም ብሎ ያምን የነበረ ሰው ነው። ብአዴን ናቸው። ያሳፍራል ራሱ ብአዴን። ይኸውልህ እናቱ የወለደችው ጀግና ነው መልኩ። ጀነራል አሳምነው ጽጌ ቀደም እንዳልኩ አጼ ቴዎድሮስ በዚህ ግማሹ የራሱ ጦር የራሱ ከእሱ ጋር የተሰለፉ የራሱ ህዝብ ይወጋው ነበር ይባላል። አሳምነው የገጠመው እሱ ነው። ብአዴን ውስጥ ያሉ ሆዳደሮች እና ጥቅም ፈላጊዎችና ጎጠኞች በቡድን ተወዳድረው ጎንደር ጎጃም ብለው እሱን ይጎትቱት ነበረ። ለኦሮሞ ብልጽግና ተገርደው ስራ ያሰሩትም ነበረ። ስራ እንዳይሰራ ያደርጉት ነበረ። አማራን እንዳያሻገር እንዳያጠናክር ያደርጉት ነበረ። ጀነራል አሳምነው ጽጌ እኮ መተከል እኮ አማራ በቀስት ሲደበደብ ገብቶ የቀጣ ጀግና እኮ ነው። ገብቶ ጦር አደራጅቶ ምንድነው የምታወራው? አማራ በየቦታው እየታረደ ሲያይ አጣዬ ላይ አማራ ሲመታ ሄዶ የመታ ጀግና ነው። መከላከያውንም በለው ኦነግንም። ስለምንድን ነው የምታወራው? ቀማንት ብሎ ክልሉን ሲያምስ በእነ አብይ ተደራጅቶ በወያኔ የሚችለውን ያደረገ ጀግና ነው። እና በድርጅቱ ነው ብር የተመደበለት። ብር አይደለም፣ ብርማው አላቸው እኮ ብሩን እየበሉ አረቄ እየጠጡ እናገኘው ተሻገር ይኸው አማራን እያሳረዱ ምን ላድርግልህ እኮ ይላል እኮ። አገኘው ተሻገር እኮ አማራ ከወለጋ ልታረድ ነው ልገደል ነው ሲለው እኮ እኔ ምን ላድርግልህ ሽመልስ አብዲሳ ጋር ደውል እኮ ነው የሚለው እኮ አረቄውን እየጠጣ። አገኘው ተሻገርንና ጀነራል አሳምነው ጽጌን እኩል ብአዴን ናቸው የምትል ከሆነ አንተ ራሱ ብአዴን ነው ወንድሜ። ያማል ንግግር። ጀነራል አሳምነው ጽጌ የዓላማ ሰው ነው፣ ጀግና ነው። ከአማራም በላይ ኢትዮጵያዊ ነው። ባይዘው አንተ ቀደም እንዳልከው ንጹህ ኢትዮጵያዊ ነው። ኢትዮጵያን አንድነት የሚመኝ ሰው ነው። የዓላማ ሰው ነው። አንድ ላይ አትመድባቸው። እኔ በጣም የምወደው ከአማራ ህዝብ እኔ ከአማራ ትግል ውስጥ በጣም ከምወዳቸው ሰዎች አንዱ ጀነራል። እሺ ቆይ ስትናገር አሁን አሳምነው ጽጌ ይሄን የሚያደርገው የት ሆኖ ነው? የራሱ ፓርቲ ነበረው? የራሱ እንትን የት ሆኖ ነው የሚያደርገው? ፓርቲ ውስጥ ሆኖ ነው ያደረገው። ይሄንን ፓርቲ ውስጥ ነው ታዲያ ምን ነው? ብአዴን ውስጥ እኮ አልነበረም አይደለም የሚል ያልኩት ያለሁት። ይኸውልህ ብአዴን ውስጥ ሆነው እና አብይ እኮ ኦህዴድ ውስጥ ነበሩ እኮ። ኦህዴድ ውስጥ ሆነው የወያኔ ተላላኪ ነበሩ። ግን የሆነ ሰዓት ላይ ነው ብለው ተነሱና ወያኔን አንደርማይን ለማድረግ ለመገልበጥ ተንቀሳቀሱ እና ኦሮሞ አሸናፊ እንዲሆን ወይንም የኦሮሞ ፖለቲካ አሸናፊ እንዲሆን ሰሩ ማለት ነው። አሳምነው ደቂቃ ስላለቀ እንደው እንትን እንድትለው ነው እንጂ። ኧረ ጨረስኩኝ። ደቂቃ አለ ሻን ደቂቃ ከምናምን አለ። አሁን እኔ ይሄ ትንታኔ ነው ቀውስ ውስጥ የከተታችሁ። ይሄ ትንታኔ ቀውስ ውስጥ የከተታችሁ አይመስልም? ቅድም ያልኩ አንድ ትግራዋይ ስዩም አንድ ሚት ያላረጋችሁ የሚታርጉ ስዩም መስፍን ቢያበላሽ ስዩም መስፍንን አሳንሶ ሌላውን ህዋት አድርጎ ስዩምን ካሪ ወይ ባንዳ ሲያደርግ አታዩ። ኦህዴድ ውስጥ የለም፣ ደኢህዴን ውስጥ የለም። የእናንተ ትንታኔ ከየትኛው ዓለም የመጣ ነው? ወይ ብአዴንን አትደግፉ አርፋችሁ ወይ የራሳችሁን ፓርቲ አትመሰርቱም። አዘሴም ታይም ብአዴን ውስጥ ገብታችሁ ደግሞ ታመሳችኋላችሁ። አንደኛው ጀግና ነው፣ አንደኛው አታላይ ነው። አንደኛው አሳዳጅ ነው፣ አንደኛው ተሳዳጅ ነው። አንደኛው ሌባ ነው፣ አንደኛው ጨዋ ነው ብላችሁ ተነተናላችሁ። ወይ ብአዴንን ደግሞ አትቃወሙ፣ ወይ አትደግፉ፣ ወይ የራሳችሁን አታደራጁ፣ ወይ ስራቸውን እንዲሰሩ አፈቅዱላቸው። ይሄ ትንታኔ ቀውስ ውስጥ አይከታችሁም ወይ? ቀውስ ሲከታችሁም የኖረው ይሄ አይመስልህም ወይ? እንዲህ ያለ ትንታኔ አንድ ንገረኝ እስኪ። ኢትዮጵያ ምድር ላይ አንድ እንደናንተ የሚተነትን አንድ ንገረኝ እስኪ። ከደኢህዴን ከባዴን ከደኢህዴን ከኦህዴድ ከቲፒኤልኤፍ እስኪ ሲሉ ሰምተህ የምታውቀው ዘይንተን? በደንብ አውቃለሁ። የኦሮሞ ፖለቲካ ውስጥ በደንብ እነ ጀዋር መሐመድ እና አባዱላን ሲቀጠቅጡ አልነበር እንደሚኖር? የተለየ ነገር እኮ አይደለም። ኦህዴድን ጥምብር ኩሱን አይደል ሲያውሉት ነበር። እንደ ኦህዴድ ነው የሚያወራው ወይስ በግለሰብ አንዱን ክቦ አንዱን ያሳንሳል? በሙሉ እዛ ውስጥ ለማን ጀግና አድርጎ
እዚህ ያሉትን አብይን ጭምር ይሳደብ ብዙዎቹ ይኸውልህ ይደረጋል። ይሄ አይደለም ዋናው ባረም ዋናው መሰረቱ ምን መሰለ በባዴን ውስጥ ሆነው ለአማራ ህዝብ ጥቅም የሚታገሉ እንዳሳምነው ጽጌ የነበሩ ሰዎች አሉ። ገብቷል። እንዳሳምነው ጽጌ የአማራን ጥቅም ለማስከበር ለውጥ መጥተዋል። ከዚህ በኋላ ህዝባችን ባሪያ መሆን የለበትም ተላላኪ መሆን የለበትም ብለው የሚንቀሳቀሱ ነበሩ። የአብይን ትእዛዝ የሚቀበሉ ነበሩ። በጎጥ የሚሰሩ ነበሩ። ጀነራል አሳምነው ጽጌ ይሄ ነበር ተግዳሮቱ በአማራ ትግል ውስጥ የገጠመው ነገር። ይሄን ለምሳሌ እስክንድር ነጋ ባህር ዳር ላይ የሄደ ጊዜ ምንድነው ያደረገው? እሱ እስክንድርን መጠበቅ አለብን ብሎ ባህር ዳር ላይ ጦር ሲያሰማራ እዘዝ የሚባለው የሞተው ሰውዬ አታሰማራም አለው። አታሰማራም ጦር መላክ የለብን። ለምን ደሞ አላሰማራው? ይሄ ክልል ውስጥ የሚደረግ ጉባኤ ነው፣ ስብሰባ ነው፣ ህዝባዊ ውይይት ነው፣ ይመለከተኛል፣ አሰማራ። እኔ ነኝ የክልሉ የጸጥታ ኃላፊ እንጂ አንተ አይደለም አለው። በዚህ ጸብ ውስጥ ገብቷል። የሆነው ነገር የዛኔ አሳምነው ጽጌ ገደለም አልገደለም የሚባለው ነገር ላይ ማለት ነው። ይሄ ጸብ ውስጥ ፈጠሩ። ምንድነው ይሄንን የሚላቸው? እስክንድርን አጠብቁ የሚለው የነበረው ማን ነው? እና አብይ ናቸው። የና አብይን ትእዛዝ ይዞ አንዴ ቀረ የና አብይን ትእዛዝ ይዞ የሚላላከው ደግሞ እዛ ውስጥ ያለው ነው፣ የባዴኑ ነው የሚላላከው። ገብቷል። ተላላኪ ያለ እሱ ደግሞ የሚለው ከዚህ በኋላ እኛ በወያኔ የአማራን ህዝብ አንገቱን ሰብረነዋል፣ ደሃ አድርገነዋል፣ ይሄ ሁሉ መከራ ደርሶበታል፣ በየቦታው እንዲታረድ አድርገነዋል። አብይ የሚባል ይሄ የኦህዴድ መንግስት መጥቶ ተለማማጭ ሆነን መቀጠል የለብንም፣ የራሳችንን ጦር የራሳችንን ፖለቲካ አደራጅተን ተገዳዳሪ ሆነን መውጣት አለብን ነው። ሌሎቹ ደግሞ ተላላኪ ሆነው የአብይ ተላላኪ ሆነው አማራን ለማስበለት ነበር የሚንቀሳቀሱት። ያሳምነው ጽጌ ይሄ ነው። ግን አንተ ቅድም ያልከውን ነገር ልበልና ላጠቃል። እናንተ ናችሁ ዲያስፖራዎች ናችሁ ባዴንን እሱን ጀግና በማድረግ ሌላውን በማኮሸሽ ምናምን አይደለም። ለህዝብ የሚሰራ ሰው ካለ አምባቸውም እኮ ይደገፍ ነበር። አምባቸው መጨረሻ ላይ ለምሳሌ እኔ ያስታውሳለሁ አሳምነው ጽጌ እርምጃ እየወሰደ ከሚሴ ላይ እርምጃ ሲወስድ መተከል ላይ ገብቶ እርምጃ ሲወስድ እኛ ከሌሎች ብሔረሰቦች ጋር አንጋጭም ይላል። እዛ ሌላ ብሔረሰብ ውስጥ የሚኖረው አማራ እየታረደ ነው። አሳምነው ያንን ማስቆም ይፈልጋል። ህዝብ ሲታረድ ቆም ያላይም። ለምሳሌ አበረ ምንድነው ያለው? የሞተው አበረ እኮ አበረ አዳሙ አማራ መተከል ላይ አይደለም ጦር ለምን የፈለገውን አያነሳም? ሄደን መከላከል አለ እኮ። አበረ አዳሙስ ምንድነው የደረሰው? ገብቷል አባባሌ? ስለዚህ ቆይ ላንድ ላርጋት። ስለዚህ አሳምነው ጽጌ የአማራን ኢንተረስ ለማስከበር በውስጥም በውጭም በጠላትነት የያዙ ሰዎችና በተላላኪነት ቁም ስቅሉን ያሳዩት። እሱ ደግሞ አልሸነፍም ብሎ ታግሎ በቃ መስዋዕት የሆነ ጀግና ነው እና እኔ በዛ ነው ማየው። እኛ የምናለቅሰው የለም። አሳምነውን ግን ወደፊት ህዝቡ ያከብሯል። ሌሎቹ ሞቱ አልሞቱ እኔ ምንም አያገባኝ። ሆነስ አሁን ሁለት አይነት ነገር ነው ያለው። አሁን እዚህ ጋር መፋጠጥ ካለብን እንፋጠጣለን። አሁን ብዙ ነገሮች አሉ በኢትዮጵያ ፖለቲካ ውስጥ እንደምታውቀው። አንዳንዴ ሊቃኖቻችሁን የምትበሉት እናንተ ትሆናላችሁ። ከእናንተ ባላንጣ የሆኑ ሰዎች ሊቃኖቻችሁን እናስበላለን ወይም ደግሞ በሊቃኖቻ ሊቅ ማለት እኮ የሀሳብ መሪ ነው። ፖለቲካ እኔ አይዶን ነው እንዴት ያለ ነገር እንደሆነ አላውቅም። አሁን ሀብትሽ አንተ ክልል ውስጥ የለም፣ የክልሉ ነዋሪ አይደለም። እርር ብለህ ግን ስለ ባዴን ኢንፊልትሬት አድርገህ ትተነትናለህ። እርግጠኛ ነኝ አማራ ክልል ሄደ ወይ አይተህ ላይሆን ይችላል። አምባቸውም ሆነ እዘዝም ሆነ ምግባሩም ሆነ ባዴን ናቸው። እንደ ባዴን ማዕከላዊ ኮሚቴ ያላቸው ስብሰባ ያደርጋሉ። ኮማንድ ፖስት አላቸው። ሀሳብ ያስተላልፋሉ። ከዛ በኋላ የጸጥታው ኃላፊ የሚሰጠው ስራ አለ። ተቆጥሮ የሚሰጠውን ስራ ተቆጥሮ ማስረከብ አለበት። ባጎደለ ሰዓት ይጠየቃል። አልፈልግም ካለ የራሱን ፓርቲ ይመሰርታል ወይ ይወጣል። ውዝን ባዴን ሌላ አንጃ ትፈጥራላችሁ። ብራንቻውት እያደረገ የሚሄድ ነገር ትወዳላችሁ። ዛትስ ዋይ ፕሪቬል ማታረገው። ሌላው ፓርቲውን ቀዳዳዎችን እየደፈነ አይዞ ምና መዳረሻ 4 ኪሎ ከሆነ በባዴን በኩል የምትደርስ ከሆነ በቃ ባዴንን መደገፍ ካለበት ትደግፋለህ። አዴንድ ኦፍ ዘ ዴይ የምትደርሰው 4 ኪሎ ከሆነ በቃ ትሄዳለህ። አለቀ በቃ። አላማ እሱ ከሆነ ታፈርሳለህ፣ ትገነባለህ፣ ይመሰረታሉ። አንዱን ጀግና ታደርጋለህ፣ አንዱን ደግሞ ወደ ታች ታወርዳለህ። ይሄ ወዴት ነው የሚያስኬድህ ነው ጥያቄ።
አሳምነው ጽጌ ብቻውን የሚወስነው ውሳኔ እንዳልሆነ ታውቃለህ እኮ። እንደ ብአዴን ተነጋግረው ተመካክረው ምናልባትም አንድ ቤት ውስጥ ሲሰበሰቡ ምን እንደሚነጋገሩ እኮ አናውቅም። አንዳንዴ ፖለቲካ ወይም ፖለቲከኛ ሁሉን ነገር አደባባይ ላይ አይነግርህም። አንዳንዴ ብአዴን የምትጠቀምበት እኮ ብዙ ቦታ አለ። ኢንፊልትሬት እነዚህ አንደኛ የሚኒስትሮች ምክር ቤት ውስጥ ያሉ ሰዎች ናቸው። ምን እንደታቀደ ይነግረዋል። ኢንፎርሜሽን ሊክ ያደርጋሉ። መስራት የሚፈልጉትን ነገር በአሳምነው ጽጌ በኩል ሊሰሩ ይችላሉ። ምንም የምናውቀው ነገር እኮ የለም። መስማት የምትፈልገውን ብቻ ስለተናገረ ሌሎቹን አፈር ከድሜ ታበላለ። አንደኛውን ጀግና ታደርጋለ። አንደኛውን ደግሞ አፈር ከድሜ የምታበሉበት መንገድ የማጥፋት ነው። እናንተ በቃ ካላጠፋን እንደው ይስተካከላል እንደው ሩም እንተው ምናምን የሚባል ነገርም የለም። ኢትዮጵያን እኮ አቆይቶ በማኖር ረገድ እኮ ተገቢውን ክብር እኮ አላገኘ ፓርቲ ቢኖር ብአዴን እኮ ነው። በነገር ላይ በእናንተ የሚሳደድ ማለት ነው። እኔ ብአዴን ጻድቅ ነው እያልኩ አይደለም። ደርግን ከጣሉ በኋላ ስለ ብአዴን እንደ ኢትዮጵያ እንደ ሀገር የቀጠለችው ማይ ፍሬንድ፣ ብአዴን የኢትዮጵያ ሕዝብ ባለውለታ ነው። እኔ እስከሚገባኝ የእናንተን ትንታኔ አላውቅም፣ ግን ይሄን ስል ጻድቅ ነው መልአክ ናቸው ምናምን እያልኩ አይደለም። እናንተ የሚሰማችሁ አንድ ጊዜ ሚውት አድርግ። የኢትዮጵያ ሕዝብ ባለውለታ ነው። ደግሜ እነግራለሁ። ብአዴን ደርግ ከወደቀ በኋላ ኢትዮጵያ በትንትና ይወጣ ነበር። ማይ ፍሬንድ ካላወቅ ይሄን ማወቅ አለብህ፣ ማንበብ አለብህ። ብአዴን ነው ኢትዮጵያን እንደ ኢትዮጵያ ያስቀጠለው። ታሲ ስለ ብአዴን እኮ ነው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር የተፈጠረው እንጂ ኢዲዩ ባይኖር እዛ ዋግምራ ላይ የተመሰረተው ኢዲዩ ብአዴን ባይመጣ ኖሮ ኢትዮጵያ ቅርጫ ትሆን ነበር። ይህን ስል ግን አሁን የእናንተ እንዴት መሰለ እርጥቡንም ደረቁንም እየበላ የሚሄድ ነገር ነው። ሩምም አተውም ሩም ደግሞ ማታውጥ አትሊስት እንደው የክልሉ ነዋሪዎች ብትሆኑ አንድ ነገር ነው። ቃይሳር ሩዝለስ ሆናችሁ እርር ብላችሁ መጥፋት አለባቸው ምናምን ብለህ ስታወራ ፕላን ቢ ቢኖረው ኦኬ፣ ፕላን ቢ እንኳን አዘጋጅታ አይደለም። እሺ ፕላን ቢ ምንድን ነው ብለህ አመት እናወራለን። ትላንት እንዳወራ ነው ማለት ነው። አሁን እኮ ብአዴን ይጥፋ ስትል ያንተ ጠንካራው ኦኬ ኦፕሽንህ ምንድን ነው ብለህ የለም የክላሪቲ ችግር አለብኝ ትላለህ። ባለፈው እንዳልከው ስታጠፋ ግን ጎበዝና ይሄ ነገር አይመስልህም ወይ ወደኋላ የሚጎትት እኚህ ሰዎች ብአዴኖች እንደው እኔ አፈርሰውን አንተ የገባህ ነገር ማይገባቸው አይደሉም። ብአዴንን በደንብ ከተረዳ እኚህ ሰዎች ህዝባዊ ድጋፍ ነው ያጡት። ህዝባዊ ድጋፍ ደግሞ እንዳይኖራቸው ፐርፐዝሊ ነው የተሰራባቸው። ተስፋይ ተሳዳጅ ምናምን የሚሆኑት አንዳንዴ ደካማ አመራርህን እኮ ሆን ብለህ ታጀግናለህ። ይነው ዊክ እንደሆነ ታውቃለህ፣ ግን አውቀህ ግሎሪፋይ ታደርጋለህ። አትጨርሰውም። ከአንተ በተሻለ እንዳልኩ ለሚኒስትሮች ምክር ቤት ቅርብ ነው፣ ለደህንነቱ ቅርብ ነው፣ መረጃ ያውቃል፣ ቀጣይ አቅጣጫዎችን ሊነግር ይችላል። ብታጀግነው ደግሞ ፖለቲከኛ ጥርስ ያወጣል። ሌላው ፖለቲከኛ እኮ ህዝቡ ስላጀገነው እኮ ነው ጥርስ ያወጣው፣ ጡንቻ አፈረጠም። እና ይሄ ነገር እንዴት ነው ነው ቀደም ሲል ወዳልኩት ነገር ነው የሚመጣው። እኚህንም ሰዎች ታክቲካቸውን አናቅም ነበርኛ። ቁጥር አንድ ያገዳደሏቻቸው እናንተ ትመስሉኛላችሁ እንጂ ምን ሲመካከሩ እንደሚውሉ ምን እንደሚያቅዱ ዶክተር አምባቸው መድረክ ላይ ሲወጣ የሚናገረው ወይም ደግሞ ወዘዝ የሚናገረው ወይ አሳምነው የሚናገረው እንደው ዴቲንግ ሳይነጋገሩ ምናምን ይሆናል ብለህ ታስባለህ? ይነጋገራሉ። ስለ አማራ የሚታገሉ ሰዎች ናቸው። አንተ ግን ስትገባ በቃ ዲቪዥን ትፈጥራለህ። ወይም ደግሞ አንተ ስር ሀብትሽን ማለት አይደለም። ይህን ነገር እንዴት ታዩታላችሁ ለማለት ያለው የግሌ እይታ ነው። ክብራትና ክብራን ዩሪና ልዕልና መጥተዋል። የእነሱን ሀሳብ ልስማና ባህሪያችሁ ከተመቸኝ ደቂቃ ጨምራለሁ፣ ካልተመቸኝ እንሰነባበታለን። በክብር ረጅም ሰዓት ነው የተቀመጥነው። ዩቲዩብ ላይ ያላችሁም ጸጥ ብላችሁ እያደመጣችሁ ነው። አይ ዶንት ኖ በሚያናደው ተናደድ፣ በሚያስደስተው መደሰት የእናንተ ነው። የኔ ኃላፊነት የዕለቱን አጀንዳ ማምጣት ነው። የዛሬ ወሬ ይሄ ነው። አማራ ብሔራዊ ክልላዊ መንግስት የሰኔ 15ቱን ግድያ አስመልክቶ መታሰቢያ ፕሮግራም አዘጋጅቷል። እዚሁም ሶሻል ሚዲያ ላይ እናንተ እያወራችሁበት የከረማችሁበት ጉዳይ ነው አመቱን ሙሉ። እስኪ እንደው በተቻለ መጠን ጸጥ ባለ መንገድ፣ በሰከነ መንገድ ፖለቲከኞች የሚናገሩትን እንደው እንስማ ብዬ ነው።
የዕለቱ አጀንዳ ይሄ ስለሆነ ነው። ታፕታፕ ለምታደርጉ ከልብ አመሰግናለሁ። እዚህም ላላችሁ ወደ ዩሪ ሊድ። ኦኬ እናንተ ስታወሩ ሲያደምጡ ስለነበረ ለዩሪ 6 ደቂቃ ከዛ ለልዕልና 6 ደቂቃ ሰጥና እንደየ ሁኔታው ወይ ጨምራለሁ ወይ እንሰነባበታለን። እሺ ቴዲ በጣም አመሰግናለሁ ስላስገባኝ። አይ ቲንክ ይሄ ሴንሲቲቭ አጀንዳ ነው ተብሎ ረጅም ጊዜ ዲስከስ ልናደርግበት የማንመርጠው አጀንዳ ነው። አጀንዳውን እኛ እየገፋ ነው ብንመጣ ያው ይሄ በመንደር የጠበቡ ኃይሎች አጀንዳውን እንደ ፖለቲካ መጠቀሚያ ማድረግ ፈልገዋል። 7ኛ የዓመት ይከበራል። እኔ የምን ዓመት እንደሆነ አይገባኝም። ሰኔ 15 ነው። ከጳጉሜ 5 የሚለይ አይመስለኝም። ለአማራው የነፃነት ቀን ቢመጣና ኢትዮጵያ ውስጥ ፍትህ፣ ርትዕ፣ የዲሞክራሲ ቀን ቢመጣ ይሄ ቀን ይከበራል ወይ በአማራው ልብ ውስጥ እንደ ትልቅ ቀን አይመስለኝም። እኔ ኢትስ ጀስት ኖርማል ኦርዲነሪ ዴይ። ሚሊሻ ዳምጤ ከሞተበት ቀን ወይም አዲስ አበባ 4 ኪሎ ላይ ከበደ የሚባል ሰውዬ ከተገደለበት ቀን የሚለይ ነገር አይደለም። ፖለቲካ ነው። በፖለቲካ ውስጥ አላማና ኮዝን አይተህ ነው የምደግፈው እንጂ መንደርና ቋንቋን ምናምን አይተህ አይደለም የምደግፈው። ከኮዝ አንጻር ግለሰቦቹን ስንፈትሻቸው እኔ በዚህ ደረጃ መፈተሽ አልፈልግም ነበረ። ቢኮዝ ፖለቲካችንን እየጠቀለለ ወደሆነ ነገር ውስጥ ይከተዋል ብዬ ስለማስብ፣ ግን ተደጋግሞ ከተነሳ አይቀር ዛሬ ርር ብለው የሚባለው ይሄ 7ኛ ዓመት ተደገሰ ምናምን የሚባለው የመንግስት ድግስ ነው። በነገራችን ላይ ግራስሩት ድጋፍ የለው። ኦብቪየስሊ አማራ ህዝብ ጦርነት ላይ ነው። የተሰዉት ሰዎች በቁጥር ከአንድ ጣት አይበልጡም። 5 ምናምን ማክሲማም ብናደርገው። በርካታ 100 ብአዴኖች ግን በህይወት አሉ። እነዚህ 100 ምናምን የሚቆጠሩ ብአዴኖች ዛሬ ለአማራ ህዝብ ጠብ የሚል ነገር አላደረጉለትም። ስለዚህ 5ቱም ሰዎች ቢኖሩ ካገኘው ተሻገር ካረጋ ከበደ የተሻለ መሄድ ይችሉ ነበር ወይ? እኔ አይ ሃይሊ ዳውት ማለት ነው። አሁን የፖለቲካ መቀንጨር ካልሆነ በስተቀር በምስራቅ አፍሪካ ቀጠና ላይ የአማራን ፖለቲካ የምታይበት መነጽር ወደ መንደር ከገባ ቁማሩን በግልጽ ትበላለ። ኢትስ ጀስት አ ማተር ኦፍ መቼ የሚለው ነው። እና በአይዲዮሎጂ ከፈተሽን በአይዲዮሎጂ ማን ስህተት ነበር ብለን ነው ማየት መቻል ያለብን። አይዲዮሎጂዋን ብቻ ነጠለን ይህ አጥንትህን፣ ቋንቋህን፣ ወረዳህን ምናምን ያው ቀቅል ወይ ብለው ምንም ስለማይጠቅም ማለት ነው። ምስራቅ አፍሪካ ኢዝ ጃይንት፣ የቀጠናው ጃይንት ኃይሎች መራኮቻ በሆነበት አጥንት ተቆጥሮ የሚሰራ ፖለቲካ ለአማራው ፈጽሞ አይጠቅሙ። ከኮዝ አንጻር ግን ኦኬ 2 አይዲዮሎጂ እና ኮዝ አድርገን እንየው። የነበረው የኦፒዲዮ አካሄድ የብልጽግና በኋላም ራሱን ትራንስፎርም አድርጎ የመጣው አካሄድ ሀገር አረጋግቶ በኃላፊነት ሀገር ሊመራ ስለሚችል የአማራ ክልል ፖለቲካ ተረጋግቶ አብይ መደገፍ አለበት የሚል አንድ ራሱን የቻለ አይዲዮሎጂ ነበረው። አይ አማራ በ500 ዓመት ያጋጠመው ፈተና እያጋጠመው ነው። አማራ ከበባ ውስጥ እየገባ ስለሆነ በተለየ መልኩ ደግሞ ልዩ ኃይል ኮማንዶ ምንም እንዳይታጠቅ የሚደረግበት ፕሮሰስ ስለነበረ አማራው ራሱን አጠናክሮ ሚሊተንት ሶሳይቲ መፍጠር አለበት። ሁለተኛው አይዲዮሎጂ ነበር። በቃ ይሄ ነው። ክልሉም ላይ በብልጽግና ታግዞ ይህንን መዋቅር ሊያፈርስ የፈለገውም አካል ሊያፈርስ የፈለገው ዛሬ አማራ ካለበት አንጻር ቆመ ስትገመግመው፣ እኔ አዲስ አበባ ነው ልጅ ያደግኩት ከኮዝ ነው የማየውና ማን ነው ትክክል ብዬ ከኮዝ አንጻር ስገመግመው አንዳንዶቹ ብአዴኖች ላይ ከሚሊሻ ዳምጤም ላይለዩ። አሁን እዘዝ የሚባል አይዲዮሎጂ ይዘህ ምን አይነት ፖለቲካ ልትሰራ ትችላለህ? በቲፒኤልኤፍ ዘመን አማሮችን ሲያሳድድ የነበረ ደባርቅ ምናምን ላይ ወጣቶችን ሲያሳድድ በየቀበሌው ሰው ያስጨንቅ የነበረ ይህንን የነገሩን እኮ ከግራስ ሩት ሙቭመንት ስለ እዘዝ ይጽፉ የነበሩ ሰዎች እኮ ናቸው የነገሩን እኮ። ይሄ ፖለቲካውን በኋላ ነፍስ ዘርቶ አማራን የነፃነት አየር እንዲተነፍስ ያደርገዋል። ወለጋ ላይ አማሮች በሰላም ይኖራሉ። አገኘው ተሻገር ስልክ ሲደወልለት እኮ ምንድን ነው ያለው? እየተጨፈጨፍን ነው ምናምን ሲለው እዛው ሂድና ሽመልስ አብዲሳን አናገር ነው ያለው። ራእያቸው የቀነጨረ የብአዴን ፖለቲካ ዞሮ ዞሮ ከዙሪትና ከመንደር የማይወጣ ዛሬም ድግሱም የመንደር ነው፣ ለቅሶውም የመንደር ነው። ኮዝ አይደለም፣ ሳይንሳዊ አይደለም፣ በአይዲዮሎጂ የተደገፈ አይደለም። ከዛ አንጻር አጀንዳው ቢመጣ በኮዝ ከገመገም ነው ራቁቱን ስለሚቀር ምናምን አይነት ነገር ከዛ አንጻር ነው እንጂ ራሱ ክሱ ራሱ እኮ ተጨባጭ ማስረጃ የለውም ነው።
አንዳንዱ ኦኬ አሳምነው በእንደዚህ ተሳተፈ ይልሃል። የሚሰጡትን ኢንተርቪው እንዳለን አናላይዝ አድርገዋል። አዘዘ ነው የሚልህና ለማዘዙ ምንም ማስረጃ የለውም። ግን በአይዲዮሎጂ ልዩነት ከነበረ ዛሬ ፋኖና ሚሊሻ በአይዲዮሎጂ እኮ ተቃርኖ ነው የሚቆመው እንጂ ዛሬ የሚሞተው የሚሊሻ ልጅ ከእዘዝ ዋሴ ያነሰ ደም እናት አምጣ ስትወልደው በአማራ ምድር ድሃ እናት አምጣ ወልዳ ግንባሩን ስማ የምትልከው ሚሊሻ እኮ ነው የሚሞተው አይደል? በአይዲዮሎጂ የተሳሳተ መንገድ ላይ ስለቆመ በአይዲዮሎጂ ጥቅማችንን ማስከበር የሚችለውና በአይዲዮሎጂ እኛን ለዘላለም ገረድ ሊያደርግ የሚችለው የ300 እና የ400 ዓመት የፖለቲካ እጣፈንታችን ነው እየተጻፈ ያለው። በዚህ ውስጥ የምንሰራት ስህተት ነገ በመንደር እስክስታ ልትመታ ትችላለህ፣ የሆነ ነገር ልተክል ትችላለህ። ልክ አሁን አኖሌን ያከበሩት በ7ኛው ዓመት በነገራችን ላይ እድል ሳገኝ በኋላ ላይ እመጣበታለሁ። ትላንት አማራ ላይ የውሸት ትርክት አቁመው እንትን ካሉት ኦኬ እሺ ነጠለን የምናያቸው አይደሉም። እና ከእሱ አንጻር ከጎዛ አንጻር ካየ ነው ለምሳሌ መስቀል አደባባይ ላይ ፕራይም ሚኒስቴሩ ላይ ማን ቦምብ ወረወረ አይታወቅም። ኢቭን ቦምብ ተወርውሯል አይታወቅም። ኦኬ ሰዓረ መኮንንን ማን ገደለው አይታወቅም። ብርሃኑ ጁላ ወደ ላይ ከፍ ማለት ነበረበት። ኪዮሱን ተጠቅመ ሰዓረን አስወግደኸዋል። ሚስቱ እየየ ትላለች፣ መልስ የለውም። ሃጫሉ ሁንዴሳን ማን ገደለው? መልስ የለውም። በቲ ኡርጌሳን ማን ገደለው? መልስ የለውም። ለእነዚህ ሁሉ መልስ ለሌላቸው ነገሮች በቁንጽል ወስዶ የሚደረጉ ትንተናዎች እኔ ጎጂ ናቸው ነው። ይኸውልህ እንደ መጨረሻ ሳስቀምጥ ለምሳሌ ባሮ ቱምሳን ጃራ በገዳ ገደለው። አሁን ሪሰንትሊ ሌንጮ ጽፏል አይደለ? በስብሰባዎች ላይ በ3 ጥይት እዛው ጣጣ አድርጎ ገደለው ምናምን ይላል። የኦሮሞ ፖለቲካ ይህንን ዲስከስ ማድረግ የጀመረው ኦፕንሊ ከ30 ከ40 ዓመት በኋላ ነው። ህዝብ ኤግዚስተንሻል ሌላ ቀን እመጣለሁ። ቴዲ ሰላም ወይ? እሺ ቴዲ ደቂቃ እንጨርሻለሁ መሰለኝ። በቃ ሁለተኛ ዙር ከቀጠልክ እስኪ እናያለን። እሺ የኮመንት አድራጊዎች ታፕታፕ እያደረጋችሁ ስላላችሁ ከልብ አመሰግናለሁ። 195,000 ላይ ነው ያለነው። ይገርማል። ይሄ የሀገሪቱን ወሳኝ ወሬ እያወሩ ያሉ ልጆች ናቸው። ታዘቡ ራሳችሁ። እኔ ዳሊዋን የምትወዘውዝ ሴት ብትሆን እዚህ ጋር 1 ሚሊዮን ታፕታፕ አድርገሃል። ከዚህ በላይም ቁጥር 1 አጀንዳ አለ። የምገርም የምደንቅ ታሪክ እኮ ነው። እሺ ልልና ወደ አንቺ ልምጣ። ሰላም ነው ቴዲ፣ እንዴት ነው? አለን 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 አለን። ይሄ የብአዴን ፖለቲካና በአሳምነውና በአምባቸው ያለው ፖለቲካ ባይኖር ኖሮ የአማራ ክልል ውስጥ ያለው ኬያስ አይኖርም ነበር ብዬ የማምን ሰው ነኝ እኔ። ጥሩ ስራ ሰርተዋል፣ ድብና አድርገው ሰርተዋል። መጥፎ ነገር አላቸው፣ ድብና አድርገው አላቸው። ግን አማራ አለነሱ መትረፍ ይችል ነበር ወይ ብትለኝ ደግሞ በፍጹም በልተውት። አማራን የአማራ ጠላቶች በአጠቃላይ በልተውት ነበረ። ኢጓቸውን ኦን ሳይድ አስቀምጠው ማስተካከል የሚችሏቸውን ነገሮች እርስ በርስ ቴንሽኑ ባይፈጠር ኖሮ፣ ትልቁ መንስኤው ደግሞ ያሳምነውና ያንበቻው ነገር ባይፈጠር ኖሮ አማራ አሁን ያለበት ደረጃ ይሄ በተለይ የዚህ 3 ዓመት እንትን ጦርነት በፍጹም አይፈጸምም ነበር። ኢንክሉዲንግ በቲፒኤልኤፍ ጋር የነበረው ጦርነት ላይ የነበረው ኢንሳይድ ኬያስ ማለት ነው። ትልቁ ችግሩ 2 ቦታ 3 ቦታ የሚጫወቱ አሉ ራሳቸውም ውስጥም ማለት ነው። ትልቁ በሽታ የነበረው ያ ነው። ለማንኛውም በአሳምነውና በአምባቸው ነገር ላይ ግን ለኔ ሁለቱም የአማራ ጀግና ናቸው። የአምባቸው ገና ያልተነገረለት የሰራው ጀግንነት አለ። የሚገርመኝ ነገር ማለት ነው ይሄ የጎጥ ፖለቲካቸው ምክንያት ብቻ የአምባቸውን እንደማይናርገ የአሳምነውን እንትን ያንቋሸሹታል ወይ ያሳምነውን ጀግና የኛ ነው ምናምን ነገር ቢሉና የአምባቸውን ያጣጥሉታል። በጣም በሚያሳዝን ሁኔታ ይህን ነገር ለጎጥ ያለው ፖለቲካቸው ከያስ ሁሌ መጠቀም ያደርጉታል። ናት ኦንሊ ዘም የሚገርመኝ ነገር የአማራ ጠላቶች በአጠቃላይ ይቺን ነገር ተመልሰው መላልሰው እንዲጠቀሙት ያደርጋሉ። መልሰው መላልሰው ማለት ነው።
ሶ የአማራን ፕሮብለም ፉሊ ሶልቭ ለማድረግ ይሄን ነገር ፖለቲካሊ የተደረገውን ነገር ክሊር ማድረግ መቻል አለብን ብዬ ነው ማምነው። ዋንስ ኤንድ ፎር ኦል ያፕን ያደረገውን ነገር ለማመን ያልፈለገ የአማራ ጠላት ነው ብዬ ነው ማምነው። ምክንያቱም ኤቭሪ ታይም ኬያስ ለማስነሳት ለምን ሲል ይቺን ነገር መላልሰው የሚያነሷት ነገር አለች። ሀፕን ያደረገውን ነገር ሳይወዱ በግድ እውነት መደረግ አለበት። የሚያስቀው ነገር ሁሌ አብይ ነው ያስገደለው የሚሏት ፖለቲካ በጣም ነው የምታሰቀኝ። አዎ ተገዳለዋል፣ ግን አብይ ነው ያስገደላት፣ ወይንም አብይ ነው ገዳዩ፣ አብይ ነው ገዳዩ፣ አብይ ነው ገዳዩ። ራሳቸው ይሄን ነገር እንዳቀዱት ራሱ 360 ላይ ወጣው አልተናገሩም። እና አሁን ኤርሚያስ ይሄን ነገር ሀፕን ምን አርጋው ሙቪንግ ፎርዋርድ አብይ ላይ ኬያስ ለማስነሳት እንዴት እንደተጠቀሙት አልተናገሩትም። መልሶ መላልሶ ሀፕን ያረጋውን ነገር ለመደባበቅ ሳይሆን ኢን ሪያሊቲ በተለይ ለአማራ አስባለሁ አማራን ነው ፕሮቴክት ማረጋው ብሎ የሚያስብ ይሄን ነገር እንዴት አርገን ነው ሶልቭ አርገን ሙቪንግ ፎርዋርድ ማድረግ የምንችለው ካላሉ በስተቀር መቼም በተለይ ጎጥ የሚያማችሁ ጎጥ ላይ ያላችሁ ማለት ነው። አምናት ሰይኝ አንዱ ካንዱ ተሻላላችሁ እያልኩኝም አይደለም። ሁሌ እነሱም የሚጠቀሙት ባሳምነውን በኩል ያሉት የሚጠቀሙት ይቺን ጎጥ ኦን ፐርፐዝሊ ነው። በአምባቸውን በኩል ያሉት የሚጠቀሙት ኦን ፐርፐዝሊ ነው። አንዱን ለማዳከም እነሱ ፕሮብለማቸውን ሶልቭ ማድረግ ቢችሉ ኖሮ የአማራ ፕሮብለም ከ80% በላይ ሶልቭ ይደረግ ነበረ ብዬ ነው የማምነው። ለማንኛውም የእነሱን ጥንካሬና ግን ነው የምነግርህ። እንትን የሚገርመኝ ነገር ደግሞ በአማራ ፖለቲካ ላይ እነ ክርስቲያንን ብአዴን አይደሉም ብለህ ሌሎቹን በአሁኑ ያሉትን ብአዴን ስትሉ እና ስትሳደቡ ሳይ በጣም ነው የሚገርመኝ። ከክርስቲያን በላይ ብአዴን የለም፣ ከደሳለኝ በላይ ብአዴን የለም። አሳምነው ብአዴን ነው። ብአዴን የምትለዋትን ነገር የአማራ ጠላቶች ጭንቅላታት በተለይ ጭንቅላት ላይ ብሬን ዋሽ ለማድረግ የተጠቀሙባት ነች። ምክንያቱም አማራ ተቋም ከሌለው እንደፈለክ ገብተህ መበታተን ትችላለህ፣ ማባላት ትችላለህ። ተቋም ሳይኖር ያለውም ተቋም ይፍረስ። እንኳን እኔ የሚገርመኝ ነገር እንኳን ለአማራ ክልል ለኢትዮጵያ እንኳን ነው የኢትዮጵያ ጠላቶች እንኳን እኔ ያየሁት ያለሁት በእነሱ ሚዲያ የሚነገሩ ሜሴጆች ሲያዩ ይበረግጋሉ። ያንን ማያይ አማራ አለ? ያንን ያልገባው ፖለቲካል አንደርስታንድ የምታደርጉት የአማራ ጠላቶች ናቸው ከውጭ እንኳን የሚመጡት ብላችሁ ለነሱ ከነሱ ይመጣል ብለው የሚያስቧቸውን ነገሮች ሲበረግጉ አታያቸው። ኤኒዌይስ እኔ እስከዛሬ ድረስ የማውቀው በተለይ በዚህ 3 ዓመት ውስጥ በዚህ 3 ዓመት ሳይሆን በዚህ 5 ዓመት ውስጥ ያ ክልል እነሱ ባይኖሩ ኖሮ አይተርፍም ነበረ። ወንድ ናቸው። that's all I can say ቴዲ thank you ያ እሺ በጣም እንትን ስላለኝ ለነገ ፕሮግራም ሊያዝና እናንተን ያስገባዋችሁ ያው ገብታችሁ እናንተን ሀሳብ መስማት ስለፈለኩኝ ነው እንጂ ጨርሼ ነበረ። ዩሪና ሌልና ነገ ስለምንገናኝ ላሰናብታችሁ ዳንኤልም ጭምር። እሺ thank you ቴዲ ቴንክ ዩ። እሺ መልካም ቀን። እሺ ቴንክ ዩ ጊዜ ያክብርልኝ። እሺ ራይት መልካም አዳር። ቴንክ ዩ